ሰው በክርስቶስ ኢየሱስ የመስቀል ሥራ በልቡ አምኖ ከጸደቀ በአፉ መስክሮ ከዳነ ዳግም ልደት ካገኘ በኋላ የእውነት እዚህ ምድር ላይ መኖር ያጓጓሉ። እመጣለሁ፣ ተመልሼ ወስዳችኋለሁ፣ ስፍራ ላዘጋጅላችሁ ነው። በዛ የሚቀየር እንባ ሳይሆን ይታበሳል ያለበት ነው እንጂ የሚናፍቀው እዚህ የእውነት በጣም የሚያጓጓ ነገር አለ ወይ? ጌታን የተቀበልኩ ቀን የዛኑ ቀን አሜን ዳግም ልደት ባገኘው ሞመንት ወይ ቅጽበት ውስድ ቢያረገኝና እርፍ ቢያረገኝ አይሻልም? እኔ ነኝ የመረጥኳችሁ እናንተ አይደላችሁም። ስለዚህ በምድር ባላችሁ ቆይታ ላይ አናኗራችሁ የእንደራሴነት ነው፣ የሹመት ነው። ሾሚያችኋለሁ እኔ ራሴ ምን እንድታደርጉ እንድታፈሩ። ፍሬ ማለት ፍሬ ብለን ስንነጋገር ምንድን ነው የምንለው? የፍሬ ዘር ቅጽል ነው ወይስ የፍሬ ህይወት? ፍሬ ብለን መጽሐፍ ቅዱሳችንን ይዘን ዛሬ ማለዳ ልናጠና ስንሞክር ምን ማለት ነው? ፍሬ መገለጫ ነው ጋሺ። ፍሬ መገለጫ ነው፣ የማንነት መገለጫ ነው። ፍሬ ያሳብቅብሃል፣ ፍሬ ይናገርብሻል፣ ፍሬ ማን መሆንህን ይገልጣል። ፍሬ መገለጫ ነው። ፍሬ ውጤት። የምን ውጤት ካልከኝ የግብአት ውጤት። የምን ውጤት ካልከኝ የፕሮሰስ ውጤት። የምን ውጤት ካልከኝ የጊዜ ውጤት። መነሻ የሚሆነኝ የመጽሐፍ ቅዱስ ክፍል የዮሐንስ ወንጌል ምዕራፍ 15 ቁጥር 16ን አብረን አንብበን እንጀምራለን። እንደዚህ ይላል፣ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም፣ እንድትሄዱና ፍሬ እንድታፈሩ ፍሬያችሁም እንዲኖር ሾምኳችሁ። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም፣ እንድትሄዱና ፍሬ እንድታፈሩ ፍሬያችሁም እንዲኖር ሾምኳችሁ። የጌታ ስም ብሩክ ይሁን። ሰው በክርስቶስ ኢየሱስ የመስቀል ሥራ በልቡ አምኖ ከጸደቀ በአፉ መስክሮ ከዳነ ዳግም ልደት ካገኘ በኋላ የእውነት እዚህ ምድር ላይ መኖር ያጓጓሉ። ኮራፕትድ የሆነ ዓለም፣ የሆነ እሽክርክሪት የበዛበት ዓለም ሰው ዳግም ልደት ካገኘ በኋላ በዛ ባገኘው ህይወት በእግዚአብሔር ጸጋ በእግዚአብሔር ምሕረት ከፍ ብሎ ተጋድሎ በሚመስል ጎዳና መካከል እየረታ ያልፋል እንጂ እንደው ለመኖር የሚያስመኝስ ነው ወይ ነው ማለት። በጣም እዚህ ለመጣበቅ ያጓጓል ወይ? ባላንስ አድርጋችሁ ስሙኝ፣ የምልበትን መንፈስ ተረዱኝ። ምን እንሰራለን እዚህ ምድር ላይ እያልኩ አይደለም፣ ግን እንደው ዝም ብሎ በቃ አሁን እፎይ ያሰኛል ወይ? በዓለም ሳላችሁ መከራ አለባችሁ የተባለ እመጣለሁ፣ ተመልሼ ወስዳችኋለሁ፣ ስፍራ ላዘጋጅላችሁ ነው። በዛ የሚቀየር እንባ ሳይሆን ይታበሳል ያለበት ነው እንጂ የሚናፍቀው እዚህ የእውነት በጣም የሚያጓጓ ነገር አለ ወይ ነው። ጌታን የተቀበልኩ ቀን የዛኑ ቀን አሜን ስል ዳግም ልደት ባገኘው ሞመንት ወይ ቅጽበት ውስድ ቢያረገኝና እርፍ ቢያረገኝ አይሻልም? ምረጥ ቢባል በቃ ባንዴ ልክ ጌታን ሳገኝ ወደ ፍጹም ደስታ መቃተት ወደ ሌለበት። አዎ ዛሬም ዳግም ልደት በማግኘት አልፈን የምንኖርበት አለ፣ ግን ስቲል በዚሁ ምድር ላይ ነን ያለ ነው። ብዙ ዝርዝር ነገር ውስጥ አልገባም። ዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ ጌታ ምንድን ነው የሚላቸው? እኔ ነኝ የመረጥኳችሁ እናንተ አይደላችሁም። ስለዚህ በምድር ባላችሁ ቆይታ ላይ አናኗራችሁ የእንደራሴነት ነው፣ የሹመት ነው። ሾሚያችኋለሁ እኔ ራሴ ምን እንድታደርጉ እንድታፈሩ። ደግሞ እንድታፈሩ ብቻ ሳይሆን የሚኖር ፍሬ። ክብር ለኢየሱስ ይሁን። በዚሁ ቶን ቀስ ብዬ ነው የምናገረው። እኔ ነኝ የመረጥኳችሁ እንጂ እናንተ አይደላችሁም። ስለዚህ በዚህ ምድር ላይ ስትኖሩ የእንደራሴነት ነው፣ ሾሚያችኋለሁ። የሾምኳችሁ ደግሞ ለሌላ ለምንም ሳይሆን እንድታፈሩ ነው፣ የሚኖር ፍሬ። እኔ እንደ ልጄ ማየው ፓስተሬ ነው ሜንተሬ ነው የሚለኝ። እኔ ግን አሁን አንተ ነህ እለዋለሁ።
ተማሪ ያለ ነው የማውቀው፣ ግን አሁን በእውቀትም በብዙ ነገር ያደረጀው አሁን በጣም ጥሩ ቦታ ላይ ያለ ልጅ ነው፣ መጋቢ ነው። እና አንድ ቀን ምን ነገረኝ እና ምንድነው የነገረኝ በ18ኛው ክፍለ ዘመን በጣም እግዚአብሔር አምላክ የተጠቀመበት ጆን ዌስሊ የሚባል ሰው አለ እና ከሆነ ጊዜ በኋላ አንድ ሰውዬ በእንግሊዝ ካሉ ከተሞች መካከል በአንዲቱ ነው የሚባለው፣ የሚነገር ነው እንጂ በታሪክ መዝገብ ተመዝግቦ እዚህ የሚባል አይደለም። እና መጠጥ ይፈልግና የሆነ ሱቅ ይጠይቃል፣ የለም። እዚህ ይጠይቃል፣ የለም። እዚህ ይጠይቃል፣ የለም። በጣም ግራ ገባው። የአጋጣሚ አንድ ሽማግሌ ሰው ያገኝና ምንድነው እዚህ ሀገር መጠጥ አትጠጡም እንዴ? ካልቸራችሁ ነው እንዴ ብሎ ይጠይቃል። ሽማግሌው ሰውዬ እንደዚህ ያሉት እንግዳ ነሃ አሉት። አይ ለዚህ ነው ዝም ብለህ መጠጥ የምትጠይቀው። እንዴት? እቺ እኮ ከተማ ማለት የዛሬ 100 ዓመት ጆን ዌስሊ ያገለገለባት ናት አሉት። የሚኖር ተጽዕኖ፣ የሚኖር ፍሬ ከዓመታት በኋላ ከ100 ዓመታት በኋላ ሰውየው የለም ግን አለ። ለምንድን ነው በዚህ ምድር የመሰንበታችን ምክንያት? ለፍሬ። ዛሬ የምንነጋገርበት ርዕስ ይሄ ነው፣ ፍሬ ነው። ምን ማለት ነው ፍሬ? ፍሬ ማለት ፍሬ ብለን ስንነጋገር ምንድን ነው የምንለው? የፍሬ ዘር ቅጽል ነው ወይስ የፍሬ ህይወት? ፍሬ ብለን መጽሐፍ ቅዱሳችንን ይዘን ዛሬ ማለዳ ልናጠና ስንሞክር ምን ማለት ነው ፍሬ? ጥቂት የምትጽፉ ሰዎች ይጠቅማችኋል፣ ሌሎቻችሁ ግን በደንብ አድምጡኝ። ፍሬ መገለጫ ነው ጋሺ። ፍሬ መገለጫ ነው፣ የማንነት መገለጫ ነው። ፍሬ ያሳብቅብሃል፣ ፍሬ ይናገርብሻል፣ ፍሬ ማን መሆንህን ይገልጣል። ፍሬ መገለጫ ነው። የማቴዎስ ወንጌል ምዕራፍ 7 ላይ ጌታ ኢየሱስ ክርስቶስ በግልጥ ነው የተናገረው። ሐሰተኛ ነቢያትን የምትለዩት ባነጋገራቸው ነው አይደለም ያለው። ሐሰተኛ ነቢያትን የምትለዩት በሌላ ነገር ነው አላለም። በፍሬያቸው ቢምሉ ራሱ፣ እናቴ ትሙት ቢሉ ራሱ፣ ቢያስደንቁ ራሱ፣ የሆነ ነገር ቢያደርጉ ራሱ፣ ጆሮን ቢያሳክኩ ራሱ፣ ቢያማልሉ ራሱ መለያቸው ሱፍ ሳይሆን፣ መለያቸው ማይክ መያዝ ሳይሆን፣ መለያ ሌላ ነገር ሳይሆን፣ መለያቸው ምናቸው ነው? ፍሬ። ፍሬማ መገለጫ ነው። የማቴዎስ ወንጌል ምዕራፍ 12 ቁጥር 33 እንደዚህ ይላል። ጌታ ራሱ ነው የሚነግረን። ዛፍ በፍሬዋ ትታወቃለች። የማንነት መገለጫ ነው። ዛፉ ክፉ ሆኖ ሳለ ጣፋጭ ፍሬ ሊያፈራ እንደማይችለው ሁሉ ዛፉ መልካም ሆኖ ሳለ መልካም ፍሬ ሊያፈራ አይችልም። ስለዚህ ፍሬ መገለጫ ነው፣ የማንነት መገለጫ ነው። ዛፍ በምኗ ትታወቃለች? በፍሬዋ። ቅድም ፓስተር ሜንሽን ሲያደርግ ነበር። ጌታ ረድቶኝ ብዙ ዩኒቨርሲቲዎች ሄጃለሁ እና ከሄድኩባቸው መካከል አንዱ አሶሳ ነው። አሶሳ ዩኒቨርሲቲ። አሶሳ በጣም የማንጎ ሀገር ነው። እንደው ለቀልድ ለጨዋታ ሳይሆን ምሳ እየበላን ከዛፍ ላይ ወድቆብናል ማንጎ። የእውነት እንትን በቃ በየቦታው ነው ያለው። እውነት ያጋነንኩ ሳይሆን እና አንድ ጥሬ ማንጎ የት እንደበቀለም አይታወቅ፣ ቢጫ ቀለም ከላይ ቀብቸው በቀስት በቀይ ጽፌበት ከስሩ እጅግ በቫይታሚን ሲ የበለጠገ ለብዙ ጥፍጥናውና የታወቀ ኤክስፖርት ስታንዳርድ የሚል ብጽፍበት ዝም ብሎ እንደዚህ በጥርስ ሳይሆን በከንፈር የሚበላ ማንጎ እያልኩ ማስታወቂያ ባጋንን ይጣፍጣል። ዛፉ ነው ወሳኝ። ፍሬው ውጤት ነው፣ መገለጫ ነው፣ የማንነት ማሳያ ነው። እኔ በጣም ተረጋግቼ ልናገር፣ የኔ ቤተሰቦች እንትን ፍሬ ሰፈር ላይ እጅ ጭኖ ስም ከማለት ለምን ዛፍ ላይ አንኮተኩትም? የሆነ የሚታይ ነገር ላይ ዛሬውን ሰምራታ ምናምን ብለን ከምንጫጫ ለምን ህይወት ላይ አይሰራም? ከዛ ሳትምል እናቴ ትሙት ሳትል እኔ እኮ በጌታ ነኝ ሳትል
ቅበ ቅቡአነ ሐዋርያተነ ምናምን ነኝ እወቁ ሳትል ታስታውቃለህ። እየቀመስ ነው፣ እየሸተተን እያየ ነው። ፍሬ መገለጫ ነው። ያመጣሁት መጽሐፍ ላይ ገልጫዋለሁ። የዛሬ ስንት ዓመት በዛ በሱስ ህይወት ውስጥ እያለው ከሐረር ወደ አዲስ አበባ ልመጣ ከአንድ ጓደኛዬ ጋር ትንሽ መጠጥ ቀማምሰናል፣ ቦዘዝ ነገር ብለናል፣ ሌላም ነገር ወስደናል እና አንድ ዛፍ ላይ ደረስንና መከራከር ጀመርን። የዛፎቹ የፍሬ አይነት ዘንግቼዋለሁ፣ ግን እኔ ኮስተር ብያቼ የሆነ ነገር ተናገርኩ። እንደ ምሳሌ ነው የምናገረው፣ እርግጠኛ አይደለም የዛፉን አይነት። ማንጎ ነው አልኩት። ለምሳሌ ሊሞት በሳቅ አይደለም ብሎ ምንድን ነው ስለው አይነው ሌላ ነገር ይሆነ አቮካዶ ነው ምናምን አለኝ። እኔ ደግሞ በተራዬ ልሞት በሳቅ ማንጎ ነው አቮካዶ ነው። በኋላ እየተንገዳገድን ወደ ማደሪያችን ክፍል እየተጠጋን የሆቴሉን ጥበቃ አገኘናቸው። ምንድን ነው ስንላቸው ኮክ ሆኖ ተገኘ። ምንድን ነው ከዛ ወዳጄ ጋር ከዛ ወጣት ጋር ያከራከረን? ፍሬ የለውም ነበር። አንዳንድ ጎበዝ አለ ዛፍ አይቶ ቅጠል አይቶ የሚለይ፣ ፍሬ ግን ላላፊ ለአግዳሚ ይናገራል። ማንጎ ነኝ ይላል። ፍሬ መገለጫ ነው። ትንሽ ልቀጥል። ፍሬ መገለጫ ብቻ ሳይሆን የኔ እናት ውጤትም ነው። ሁለተኛ ፍሬ ውጤት ነው። የምን ውጤት ካልከኝ የግብአት ውጤት። የምን ውጤት ካልከኝ የፕሮሰስ ውጤት። የምን ውጤት ካልከኝ የጊዜ ውጤት። ከቅዱስ ቃሉ እየተነሳው ልናገር። ኢሳይያስ 55 ቁጥር 7 ጌታ እንደዚህ ያለ፣ እኔ የምናገረው ቃል በከንቱ አይመለስም፣ ያፈራል። ልክ ዝናብና በረዶ እንደሚመጣና መሬትን ምን እንደሚላት እንደሚያረካት፣ ከዛስ ታፈራ ዘንድ እንደሚያረጋት። ፍሬ ውጤት ነው። የምን የግብአት። ዝናቡ ይመጣል አለ ሌላው ነገር እንደሚያረካት፣ ግብአቱ ውጤት እንደሚያመጣ። በጣም ተረጋግታችሁ ስሙኝ። ፍሬ ፓስተርዬ ምንድነው? ውጤት ነው። የምን ውጤት? የግብአት። የምትሰጠው ነገር ውጤት ነው። ግን የግብአት ብቻ ሳይሆን የፕሮሰስም ውጤት ነው። ማነሳቸው ክፍሎች ትንሽ ዛዛ ናቸው። መዝሙር 128 ላይ የድካምህን ፍሬ ትበላለህ ይላል። የምንህን? የድካምህን ፍሬ። የምን ውጤት ነው? የድካምህን። የሆነ ፕሮሰስ አለ። ፍሬ ውጤት ነው የግብአት፣ ፍሬ ውጤት ነው የፕሮሰስ። ፍሬ ደግሞ ውጤት ነው የምን? የጊዜ። ዛሬ እንደዚህ ነው በቃ። ያው እናንተ እንኳን ትምህርት እንደለመዳችሁ ተስፋ አደርጋለሁ። ሉቃስ 13 ቁጥር 8 ላይ ትቆረጥ አለ። ትቆረጥ አለ። ዛፏ ትቆረጥ። ለምን? አላፈራች። ተንከባካቢያ ምንድን ነው ያለው? ታገሰኝ፣ ጊዜ ስጠኝ፣ ልኮትኩትላት፣ ፕሮሰስ ላከናውን፣ ፍግ ላርግላት፣ ግብአት ልስጣት። በጊዜ ሂደት ውስጥ ካላፈራች ትቆረጥ። ፍሬ ውጤት ነው። የጊዜ ውጤት፣ የፕሮሰስ ውጤት፣ የግብአት ውጤት። እሺ ሾምኳችሁ ማ ደቀ መዛሙርት የት? በምድር ባላችሁ ቆይታ ላይ። ለምን? ምንድን ነው የምናደርገው? ለምንድን ነው የምንኖረው? ለምን አንዴ አንሄድም? ለምን ጌታን ስንቀበል ብር ብለን አንሄድም? ለፍሬ ማለት ፍሬ ውጤት፣ ፍሬ መገለጫ። ወደ ዋና ሀሳብ እየገባው አዘ ክርስቲያን እንደ አማኝ ዳግም እንደተወለደ ሰው ፍሬ ይጠበቃል። አዎ አምሶይ በጣም በአክብሮት ነው የምናገረው። አንዳንድ ሰው እኔ ማንም ስለማያውቅልኝ ነው እንጂ ጌታዬ ልቤን ያውቃል ይላል። እንዴ ምንድን ነው? አብስትራክት ነው እንዴ? ከአመት አመት
እሺ ጊዜ ይሰጥ፣ ግብአት ይሰጥ። ሁሌ እኔ አንድ ኮሜዲያን አንድ ካፌ ውስጥ አይቼ ልሞት በሳቅ ቶማስ የሚባል ልሞት ዝም ብሎ ነው እንደዚህ ውልብ ሲልብኝ ልሞት ትዝ ብሎኝ የሚናገራቸው ነገሮች መጥቶ አጠገቤ ምናምን እንተዋወቅ ፍጹም ብሎ ቀልዶልኝ አይደለም። ለአንተ የሚመጥን ሌላ ነውር ምናምን አላወራም በዚህ ሳቅ ብሎኝ አይደለም። አንዳንድ በቃ ያየሁት የሆነ ነገር ትዝ እልፍ ሲል አሳቀኝ። ምንድነው ያሳቀኝ? the presence of the comedian የኮሜዲያኑ መገኘት አሳቀኝ። አምላክ የሚያክል አጽናፈ ዓለማቱን የሰራ የሌለውን እንዳለ አድርጎ የሚጠራ ለሞተው ህይወትን የሚሰጥ የአብርሃም አምላክ ሰፈሬ መጣ ህይወቴን ተቀላቀለ ብሎ ትንሽ ነቅነቅ አያረግም? ያው ስልኖር ጌታንም ተቀብዬ ኧረ ትንሽ አትሊስት ፍሬ ይጠበቃል። እንደ ዳነ ሰው ፍሬ ይጠበቃል። ትንሽ ቁጭቴን ራሴን ጨምሮ እኔ አሁን ክንፌን ነቅዬ እዛ ጋር አስቀምጬ ምናምን አይደለም አብሬ አትናፍቁም? በፍሬያችን ቢያውቁ ካዘላለላችን ባለፈ ካጫጫሃችን ባለፈ ከጴንጤኛ ቃላቶቻችን ሁሉ ባለፈ ዝም ብለህ ብትሸት ምንድነው ይሄ ልጅ ፍቅር ይላል ቢሉ ፍሬ። አንድ መዝሙር አለ የኢዮብ አሊ የምታውቁት ከሆነ ትውልድ በመገረም ተሞልቷል መልኬ ላይ መልክህን አይቶ። ለፍሬን የተጠራ ነው። እንደዚህ አንዳንድ ሰዎችን ፊት ለፊት እያየሁ አንተ ስል ጉዳዩ በተለየ መንገድ ይመለከታል እያልኩ ሳይሆን እንደዚህ ስለሆነ ነው እኔ የለመድኩት። ለፍሬን የተጠራ ነው። ለምን አይነት ፍሬ? ፊልጵስዩስ 1:9 የጽድቅ ፍሬ ክርስቶስ ኢየሱስን እንደ ግል አዳኜ በመቀበል ዳግም ልደት በማግኘት ማለት በመጽደቅ የሚታይ ፍሬ። ፍሬውን እኔ ጠፈጥፈዋለሁ ከየት አምጥቼ? ፍሬውን ከኪስ ያወጣዋለሁ በምን ጉልበቴ? ከዚህ በኋላ በቃ እናቴ ትሙት ብል አደርገዋለሁ እንዴት አድርጌ? ዳግም በመወለድ ውስጥ በእግዚአብሔር ጸጋ በእግዚአብሔር ምሕረት ከተካፈልኩት ሕይወት የተነሳ ግን የሚጠበቅ ፍሬ አለ። ፍሬው ካልታየስ ግብአት ይሰጠዋል ፓስተርዬ። ፍሬው ካልታየስ ፕሮሰስ ይሰጠዋል። ባንዴ አልደመድምም። ፍሬው ካልታየስ ጊዜ ይሰጠዋል። ካልሆነስ እጠረጥረዋለሁ ዛፉን። አዎ የዳነ ሰው መገለጫ አለው። የዳነ ሰው የሚታይበት ነገር አለ። የዳነ ሰው በሕይወቱ የሚታይ ፍሬ አለ። ተወደደም ተጠላም ከማስመሰል ያለፈ እንደኔ እንደዚህ ማይክ ይዞ ከመናገር ያለፈ የሚታይ የሕይወት ፍሬ ከዳነ ሰው ይጠበቃል፣ ይታይበታል። ምን አይነት ፍሬ ነው አዘ ክርስቲያን የሚጠበቀው? ጋይስ የኔ ቤተሰቦች የጽድቅ ፍሬ እዚህ ውስጥ እየፈለቀቀን እናውጣ። ዛሬ እንደዚህ ነው ማስተምረው። በቃ ፋስተይ እየፈለቀቀን እናውጣ። እዚህ የጽድቅ ፍሬ ውስጥ ምን አይነት ፍሬ ይጠበቃል? አንደኛ የንስሐ ፍሬ። የንስሐ ፍሬ ዳግም በመወለድ ውስጥ ትንሽ ቀደም ያለ ክፍል ነው ማነሳው። በእርግጥ ሉቃስ 3:8 ላይ መጥምቁ ዮሐንስም ምንድነው ጥያቄ የነበረው? የንስሐ ፍሬ። ጌታስ ተመለሱ የንስሐ ፍሬ። ትናንት እንደዚህ መላለስ ነበር፣ አሁንስ ጌታን በማግኘቴ የተነሳ ተመልሻለሁ፣ ከዚህ ወደ ልከኛው መንገድ መጥቻለሁ። ትናንትናም እንደዚሁ ስጨፈጭፍ ከርሜ ጌታን አገኘው ብዬ በመዝሙር እየጨፈጨፍ ከቀጠልኩ መጠየቅ አለበት። የሆነ ፍሬ ሊታይ ይገባል። አልሐንዳ ራዳጃና ማክራዳባይ ያ በአንድ ጊዜ ስላለ ስለ ግብዝነት ስለሆነ ነገር ነፍስን ስለማስጨነቅ አይደለም ማወራው። በመስቀል ላይ የጨረሰው ጌታ አለ። እሱን በመከተል ነው የጸደቅኩት። ግን እንደ ጸደቀ ሰው የሚራመድ ህይወት ይጠበቃል።
አሁንም እሱ እየረዳ እሱ እያገዘ። እኔ ወጣቶችን ሳገኝ እንደዚህ እላለሁ፣ ሰው ኃጢአት ቆሻሻ ነው፣ ምንም ይሄኛው ምናምን ለው የለም፣ ሁሉም ቆሻሻ ነው። ግን እንደው በጣም ከባሰ ሰው ኃጢአት ጠጥቶ ከሚያገሳው ቢያቅለሸልሸው ይሻላል። እንትን ካለ አረ ምን ሆኜ ነው በጌታ አረ እንደዚህ አልነበርኩ ምን ይሆንኩ ነው ያለሁት አረ አድነኝ ካለ ተስፋል። መቼ መሰለ መጥፎ ገገገገገገገገ አርጎ ሲያገሳው እንትን ሲል ቆይ አንድ አገልግሎት አለች መታ መታ አድርጌ ልምጣ ሲል ይሄ እኮ ተላልፎ የመሰጠት ምልክት ነው። እምባምባ እኮ ካለ ተስፋ አለ። ከታወቀ አረ ምን ሆኜ ነው ካልክ መመለስ ንስሐ ፊትህን ካልክ አድነኝ ካልክ ልክ አይደለም ሮንግ ነው አልቻልኩም። እኔ ቢሮ የሚመጡ ሰዎች አሉ። አንዳንዶቹ በጣም ከኔ በኢኮኖሚም በምንም የሚበልጡበት ጊዜ አለ። አንዳንድ ቀን ፍላይት ሰርዞ የመጣ ሰው አይቻቃለሁ። ከንትን ሰርዤ የእንትን ፍላይቴን ሰርዤ ነው የመጣሁት። ለምን ፍጽዬ ባለፈው የነገርኩህን ነገር ደገምኩት እያለቀሰ የምናገረው ይሄንን ነው። ልክ ነህ ልል አልችልም። ደግ አደረግህ ድገመው ልል አልችልም። እኔም ወንድም እንዳንተ ደካማ ነኝ። ግን ፍላይትን ሰርዘህ አንድ ፍጽ የሚባል ወጣት ሰው ወይም ደግሞ አንድ አገልጋይ ለማግኘት የመጣኸው ጌታን ብለህ እንድንጸልይ ነው? ጠልተኸው ነው? አንተ ተስፋ አለህ። አንተ ወቃሹ መንፈስ እያወራህ ነው። አንተ የመመለስ ጎዳና ላይ ነህ። ሊያነሳህ ነው እያወራህ ነው። ስንቶቻችን እኮ ደንዝዘን ነው ምንም አልመስል ያለን። እየጠላን ምንም የማይመስለን፣ እየከፋን ምንም የማይመስለን፣ ለመመለስ እንኳን እርምጃ ማናደርግ። እግዚአብሔር እኔና ትውልዴን ይርዳ። ፍሬ ይጠበቃል ከዳነ ሰው ሕይወት። ምን አይነት ፍሬ? የንስሐ ፍሬ፣ የመመለስ ፍሬ። ሌላስ? የመንፈስ ፍሬ። ይህም በዚህ ላስቀምጠው። ኃጢአት ማለት አንዱ ትርጓሜ ሚሲንግ ደ ታርጌት ነው አይደል? ለምሳሌ እግዚአብሔር አምላክ አታድርግ ያለህን ነገር ስታደርግ ኃጢአት ኮሚት አድርገሃል። አድርግ ያለህን ነገር ደግሞ ስተው አሁንም ኃጢአት ነው፣ ኦሚት አድርገሃል። አታድርግ የተባልከውንም ስታደርግ ኃጢአት ነው። እንድታደርግ የሚጠብቅብህንም ስትተው ሌላ ታርጌቱን ሚስ ማድረግ ነው። ዩሲ አሁን በንስሐ ምንድን ነው? አታድርግ ስትባል የነበረውን ነገር ስታደርግ ከርመህ በጌታ ምሕረት ኖ ስትል ፍሬ ነው፣ የመመለስ ፍሬ ነው። አሁን የመንፈስ ፍሬ ደግሞ ትናንት አታደርገውም፣ ትናንት በህይወት አይታይም ነበር፣ ትናንት አይትረፈረፍም ነበር፣ ትናንት አይፍለቀለቅም ነበር። አሁን ግን ጌታን በማግኘት ምክንያት ደግሞ የመንፈስ ፍሬ ደስታ፣ ሰላም፣ የዋሃት መንፈስ፣ ቸርነት። ራሳችንን ቼክ እናርግ። ጌታን በቃ በእናትህ ጴንጤ ከመጫወት ሻሎ ነገር ዝም ብሎ ምልህ እውነተኝነት በጌታ ፊት አለ። ሰፈር ይጠይቁናል፣ ይቀናሉ በአንተ በእርምጃ ባካሄደ። ምንድን ነው በዚህ ግራ በገባው ኮራፕትድ በሆነ ሲስተም መካከል የተፍለቀለቀ ሰላም ያለ? አጎትህ ማን ነው ብለው ጠይቀው ያውቃሉ? ስንት አስቀምጠህ ነው? ምንድን ነው የምትደላደለው? የኢኮኖሚክ ኢንፍሌሽን ምናምን መዋዠቅ ምናምን ምንም ነገር ሰፈርን የማይነካካብህ ምንድን ነው? ለራስ የምትኖርበትን ቦታ አውቀዋለሁ፣ አካሄድን አውቀዋለሁ፣ አወጣጥን አውቀዋለሁ፣ እንትንን አውቀዋለሁ። ምንድን ነው እንትን እንዳማረለት ሰው በዛና በዚህ የምትንቀሳቀሰው ምንድን ነው? እኔ ወጣቶች እንደዚህ እላቸዋለሁ፣ ዘመንህ ይባረክ ይሉት። ወጣቶች እንደዚህ እላቸዋለሁ፣ እንደዚህ ቢያሸቱን ምንድን ነው ልጅ ፍቅር ይሸታል፣ ምንድን ነው ቸርነት ይላል፣ ምንድን ነው የማይቀየሙ ምህረት ነው፣ ምንድን ነው የዋሃት መንፈስ አለበት ብለው ሲመጡ ኢየሱስ ስላለው ነው ቢሉ ፍሬ አየሽ ሲገልጥ። እኔ በጣም በአክብሮት ነው የምናገረው እንደ ታናሽ ወንድም። ምን ሆነን ነው አንድ አይነት ይሁን ነው? የሚያበሳጨን አንድ አይነት፣ የሚያስጎመጀን አንድ አይነት፣ ቫልዩ ሲስተማችን አንድ አይነት፣ ፌስቡክ ላይ የምንራወጥበት ነገር አንድ አይነት።
በዚህ ገባ በዛ ወጣ የምንልበት ነገር ሁሉ አንድ አይነት ፍሬ፣ የመንፈስ ፍሬ። ዛሬ ቻሌንጅ አደርጋችኋለሁ። ያውቋችኋል መስሪያ ቤት በጌታ መሆናችሁ በምትከፍቱት መዝሙር ሳይሆን አካሄዳችሁ ያስታውቃል። ታማኝ ሰው ሲፈለግ ትጠራል። የማይዋሽ እውነት የሚመሰክር ሲባል እስቲ አንድ አማኝ ሰው አለ ትባላል። ምን ይጠበቃል? የጽድቅ ፍሬ። ልጨርስ። በዚሁ ስንፈለቀቀው የንስሐ ፍሬ፣ በዚሁ ስንፈለቀቀው የመንፈስ ፍሬ፣ ደሞ ሌላስ? እነዚህ እኛ ህይወት ላይ ይፈሩና ሶስተኛው ምንድን ነው? ደቀ መዝሙር የማፍራት ፍሬ። አንተ ጌታን እየመሰልክ፣ አንተ ትክክለኛ ተማሪ፣ ጌታው የሚናገረውና የሚኖረውን እየደገምክ በእውነተኛ ህይወት በሚገለጥ ትሄዳለህ። አዎ። ከዛ ደግሞ እሱን ወደዛ ህይወት ደግሞ የሚመጡ ሌሎች ደቀ መዛሙርትን ማፍራት ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በጣም ክርስትናችን እኮ ካላወሳሰብ ነው ጌታ በምድር ላይ ሰጥቶን ሄደው ታላቁ ተልእኮ አጭር ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ መጣና ደቀ መዛሙርት አላቸው። አቤት ሲሉት ደቀ መዛሙርት አድርጉ ብሎ ሄደ። የሱን ህይወት እየገለጡ ሌላ የሱን ህይወት ገላጮችን ማፍራት። ዳትስት። ለምንድነው ህይወት ምንጭ ያለችው? ለማስገረም፣ ለመፎካከር፣ በዛ ጠረመሱ በረቀሱና መጨረሻ ላይ ቦረደሱ ለመባል የሆነና የሆነ የእንትና አገልግሎት ምናምን ለመባል የሆነ ነገር ነው። በቃ ሲምፕል። ለምንድነው ዛሬ ማለዳ ያለ ነው ደቀ መዛሙርት? አቤት ጌታ ደቀ መዛሙርት አድርጉ። ቻው። እንዲህ ብሎ ነው ሄደው። ይህን ጉባኤ ቻሌንጅ አደርጋለሁ። እንዴት ነህ የደቀ መዝሙርነት ጎዳና ላይ? እንዴት ነህ ዲሳይፕልሺፕ ጆርኒ ላይ የጌታን መንገድ እከተላለሁ ብለህ ትዘምራለህ? በህይወት የጌታን መንገድ እከተላለሁ። የሱን መልክ መግለጥ ማስመሰል አይደለም። እንደኔ ሱፍ ማድረግ አይደለም። ፓስተርዬ መባል አይደለም። አረ የሆነ ህይወት የሚሸት ህይወት፣ የደቀ መዝሙርነት ህይወት የሚያስታውቅ። ጴጥሮስን አንተ ከሱ ጋር ነበርክ አይደል? አረ እኔ አይደለሁም አላቀውም። እባክህ ነበርክ። እሱ የንግግር የገሊላ አክሰንት ነው። እኛ ግን የህይወት አክሰንት ቢገልጠን አንተ ለመደበቅ ራሱ ሙከረ አማይነን አይኔ ታስታውቃል። እንደዚህ ደቀ መዝሙር ሆነ ደቀ መዝሙር የሚያፈራ ህይወት። አሜን። ቻሌንጅ ላርጋችሁ። ስንት ሰው በእናንተ ምክንያት ወደ ጌታ መጣ? ለስንት ሰው ምክንያት ሆናችሁ? ስንት ሰው ኢየሱሳችሁን ወደደው? ስንት ሰው በእናንተ ምክንያት ከዚህ ጌታ ጋር ተዋወቀ? ጌታን አዳኝ ጌታ ነው፣ ታዳጊ ጌታ ነው። ግን ምክንያት አድርጎ የተጠቀመ ስንት አፈራህ አለ። እንደ ዲስፕሌይ ሲታይ ጳውሎስ እንደሚለው እናንተ ትምክቶቼ ናችሁ ይላል አይደል? ኤግዚቢሽኑ ላይ ትምክቶቼ ናችሁ አይነት አለ የምታሳየው። ክብር ለኢየሱስ ይሁን። አምሶይ ይቅርታ፣ ክብር ለስሙ ይሁን። ደቀ መዝሙር ማድረግ፣ ደቀ መዝሙር ማፍራት፣ የንስሐ ፍሬ በጽድቅ ፍሬ ውስጥ የመንፈስ ፍሬ፣ ደቀ መዝሙር የማብዛት ፍሬ። ደግሞ ሌላስ? የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምራችሁ ማየት ትችላላችሁ። የመክሊት ፍሬ። ጨርስ። የመክሊት ፍሬ የመክሊት ፍሬ ምንድነው ያደረገው? ማቴዎስ ወንጌል ምዕራፍ 25 ላይ ጌታ በተናገረው ምሳሌ ላይ ባለቤቱ ለእያንዳንዱ ለሶስቱ ስንት ሰጣቸው? እንደየ አቅማቸው ይላል። የኔ እናት እንደየ አቅማቸው፣ እኩል አይደለም፣ ተፋለጡ አይደለም። እንደየ አቅማቸው ለአንዱ 5፣ ለአንዱ 2፣ ለአንዱ 1 ሰጠ። ሄደና ቀረ ቢባል ምን አለበት? ወዲያው መጣ ራሱ ቢባል ዝም ብለህ የተነቃቃህ በመጣ ቆየ፣ ዘገየ።
ደከምከም ሲል ሲረሳ ነገር ተመልሶ መጣ ብቻ ቢሆንና ከዛ ደስ እያላቸው አብረው ኖሩ ቢሆን ራሱ ደስታዬ ነበር። ግን እንደዚህ አይደለም የሚለው ቃል በቃል እንደዚህ የሚል ቃል አለ። ተቆጣጠራቸው። የሰጣቸውን ኦዲት አደረገ። ተቆጣጠራቸው። ሲቆጣጠራቸው ግራ የሚጋባ አይነት ኦዲተር አይደለም። ስንት ነበር የሰጠው አይልም። ባለ አምስቱ እንደ ባለ አምስት፣ ባለ ሁለቱ እንደ ባለ ሁለት፣ ባለ አንዱን እንደ ባለ አንድ ነው የጠየቀው። ባለ አንዱን እንደ ባለ አምስት አልጠየቀም። ባለ ሁለቱንም እንደ ባለ አንድ አልጠየቀም። እንደ ሰጣቸው መጠን ጠየቀ። ምን አፈራህበት? ባለ አምስቱ ይናገራል። 5 አይደል የሰጠኝ? 5 አፈራሁበት። ይኸው 10 ግባ አንተ ወደ ታማኝ ባሪያ ወደ ጌታ ደስታ ግባ። ባለ ሁለቱስ? 2 አይደል የሰጠኝ? 2 የምን 2? እሱ 5 እያፈራ አይልም። እንደ ተሰጠው መጠን ባለ አንዱ ምን አረከው ሲባል ቀበርኩት አለ። ለምን? ሌሎቹ የማያውቁት ኢንፎርሜሽን አለው። ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ነህ አለ። ምክንያት ሲፈጠር ነው። እንደዛ ቢሆን ታዲያ የሚያተርፍበትን መንገድ አትናገረው የሚል ምሳሌያዊ ነገር ተናገረው። ልጨርስ ነው። እኔ እንደዚህ ነው እንግዲህ የምናገር። ስንት አፈራህበት አባክያ? ደፍጠጠ ገለኸው እንዳይሆን ምን አረግሽበት? እግዚአብሔር የሰጠህን ታለንት፣ እግዚአብሔር የሰጠህን እድል፣ እግዚአብሔር የሰጠህን ኦፖርቹኒቲ፣ እግዚአብሔር የሰጠህን ስጦታ ምን አደረከው? ገንዘቡን ምን አደረከው? የንግድ አካሄዱ ምን አደረከው? የሰጠህን ታለንት ምን አደረከው? ትንሽ እንደው ከዚህ ራሱ ሰፋ ባረገው። ልጆችህን ምን አደረካቸው? ለአንተ ፍላጎት፣ ለአንተ ዓላማ ወይስ ለተፈጠሩለት ዓላማ እግዚአብሔር ላያቸው? የንስሐ ፍሬ፣ የመንፈስ ፍሬ፣ ደቀ መዝሙር የማፍራት ፍሬ፣ የመክሊት ፍሬ። እሺ አሁን ወደ መዝጊያችን እየመጣን ነው። እግዚአብሔር አያግዘኝም? ያግዘኛል። መቼ? አግዘዋልም እያገዘህም ይቀጥላል። ኢሳይያስ 5:1 ጀምሮ ምንድን ነው የሚለው ጌታ? በእኔና በወይን እርሻዬ መካከል ፍረዱኝ። እንዳያፈራ ምን ያላደረግኩለት ነገር አለ? በእኔና በወይን እርሻዬ መካከል ያለ ነገር ካለ ፍረዱኝ። እንዋቀስ። መማስ ነው ማስኩለት፣ መቅጠር ነው ቀጠርኩለት፣ ይሄንና ያንን ማድረግ ነው አደረግኩለት። እኔ ከዛሬ ነገ እኔ እንደዋልኩለትና እንደሰጠሁት ግብአት እንደኮተኮትኩትና እንደሰጠሁት ጊዜ ጣፋጭ ያፈራል ስል ምን ሆኖ ነው ቆምጣጣ ያፈራው? ምንም ነገር አይደለም ማደርገው፣ አጥር ብቻ ነው ማነሳው ነው የሚለው። እሱማ እንድናፈራ የሚያስፈልገንን ነገር በሙሉ ሰጥቶናል። 2 ጴጥሮስ ምዕራፍ 1:3 በክርስቶስ ኢየሱስ እግዚአብሔርን ለመምሰል የሚያስፈልገው በሙሉ በበጎነቱ ምን ተብሏል? ተሰጥቷችኋል። እግዚአብሔርን ለመምሰል ያንን ልከኛ የሆነ መንፈሳዊ ሕይወት ለመሄድ የሚያስፈልግ ግብአት በለው ማንነት በለው ዳግም ከመወለድ ከዘሩ አንስቶ ምን አድርጓል? ተሰጥቷል። አሁንም ይሰጣል፣ ይረዳል። ጸጋ ነው ሰጥቷል። መንፈስ ነው ሰጥቷል። ማህበር ነው ሰጥቷል። ቃሉን ነው ሰጥቷል። ከሁሉ የበለጠ ልጁን ነው በመስቀል ላይ ራቆቱን አንጠልጥሎታል። ጨረስኩ። ታዲያ እኛ እንድናፈራ ምን እናርግ? ኪቦርድ ነካ ነካ አርግልኝ። ታዲያ እኛ እንድናፈራ ምን እናርግ? ፍሬ መገለጫ ነው። ፍሬ ውጤት በዚህ ምድር ላይ ያለ ነው እንድናፈራ የሚጠበቅብን ፍሬ የጽድቅ ፍሬ ነው። እሱ ውስጥ ነው እየፈለቀቀን የንስሐ ፍሬ፣ የመንፈስ ፍሬ፣ ደቀ መዝሙር የማፍራት ፍሬ፣ በመክሊት የማፍራት ፍሬ አለ። ኧረ ጉድ ነው። ኬት ይመጣል? ኧረ በመስቀል ላይ ጨርሶታል። የሚያስፈልገው ነገር በሙሉ ፕሮቫይድድ ነን። እግዚአብሔርን ለመምሰል ለእውነተኛ መንፈሳዊ ሕይወት የሚያስፈልገው ነገር በሙሉ በክርስቶስ ኢየሱስ በኩል እንዲያውም እንዲህ ስለሚገባ ስለማይገባ ሳይሆን ገዝተነው ሳይሆን በበጎነቱ ተሰጥቷል። ፓስተር ዛሬ ጥሩ ነው የተናገርከው። ታዲያ ምን ነው እንቅፋት የሚሆነው ላለማፍራት? ምን ነው ከኛ የሚጠበቀው? አሁንም በእግዚአብሔር ጸጋ እየተደገፍን አሁንም በምህረቱ እየተደገፍን ከኛ የሚጠበቀው አንደኛ መጣበቅ።
መጣበቅ። መጣበቅ ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 አንስቶ ያለ እኔ ምንም ማድረግ አትችሉም አለ ጌታ። ያለ እኔ ምንም ማድረግ አትችሉም እያለ ግድ የለም አንተም ብትኖር ደግሞ ትንሽ ትንሽ እኛን ሞክር ይባላል። ያለ እኔ ምንም ማድረግ አትችሉም ከተባለ መልስሽ ምንድን ነው መሆን ያለበት? እሺ። ያለ እኔ ምንም ማድረግ አትችሉም። አባቴ ገበሬ ነው፣ እኔ የወይኑ ግንድ ነኝ። የተነገረበት አውድ እንደተጠበቀ ሆኖ እናንተ ደግሞ በሙሉ ምንድን ናችሁ? ቅርንጫፎች ናችሁ። ቅርንጫፍ ያለ ግንዱ ምንም ማድረግ አይችልም። ቅርንጫፍ የፈለገ እያፈራ ቢመጣ የበለጠ እንዲያፈራ ምን ያደርጋል? ይገረዛል። አፈራ ማለት ግን ራሱን የቻለ ግንድ አያደርገውም። ዲፔንደንት ነው፣ ጥገኛ ነው። ምኑ ላይ? ግንዱ ላይ። ግንዱ ማን ነው? እግዚአብሔር ወልድ። ማፍራት ትፈልጋለህ? ጥብቅ። አልችልም ያለ አንተ። በጌታ ቤት 30 ዓመት ሞላኝ፣ አልችልም ያለ አንተ። በአገልግሎት 26 ዓመት ሞላኝ፣ የኔን አይደለም ዝም ብዬ ነው ቁጥር የምጠራው። 26 ሞላኝ በአገልግሎታ፣ አልችልም ያለ አንተ። በሰጠኝ እድል ተማርኩና ዶክተራል ዲግሪ ላይ ምናምን ደረስኩ፣ ጥገኛ ነኝ፣ አልችልም ያለ አንተ። አድጌ አልጨርስም፣ ጥገኛ ነኝ፣ ያለ አንተ አልችልም፣ ያለ አንተ አይሆንልኝም። ያሳፍረኛል በእኔ መንገድ ምለው። ምራኝ። ማፍራት ትፈልጋለህ? ትሁቱን ብራዘር አሜን ብለህ ጀምረ በሌላ አትቀጥል። ዳላቫራባ ደጎሎሮ ቦዶ ጀለቤሬቤ ጋላራባዲባ በቃ ለማፍራት አንደኛው ከሱ ጋር መጣበቅ ማለት ከዳግም ልደት አንስቶ ልከኛ በሆነ የደቀ መዝሙር ህይወት ለመኖር በሚናፍቅ ጎዳና አንተ አትችለውም፣ ግን የሚደግፈህ አለ። አልችልም ያለ አንተ። ትናንትና አገልግያለሁ፣ ማለዳ ላይ ከሰዓት አገልግያለሁ። አዎ ዛሬ ማለዳ ህያው ምንጭ ኢትስ ኦኬ። ዛሬ እንኳን አንተ አረፍ በልለው አልችልም ያለ አንተ። አሁን ጌታ ደስ ይልሻል። አሁን ዛሬ ማለዳ አስነስቶን እስከዚች ማይክሮ ሰከንድ ያለችውን በሙሉ ትቼልሻለሁ፣ ከዚህ በኋላ ያለውን ግን ወጥር አደራህም ቢሉ እፎይ ትላለህ ያላንተ። ነገስ እንዴት አድርጊ? አሁን ሰብኬ ከሱሬ ጋር ሲሄድ ራሱ ያላንተ፣ ከሰዓት አገልግዬ ቤቴ እስክደርስ ልጆቼ ጋር እስክደርስ ራሱ ያላንተ። በምን አቅም? ኔክስቲር ያላንተ፣ ሕያው ምንጭ ያላንተ። ጥገኛ የሚያፈራ ሰው እንደዚህ ነው። ሁሌ ጥገኛ፣ ሁሌ ጌታን የሚያስቀድም፣ ሁሌ የተጣበቀ፣ እኔ እችላለሁ ማይል፣ ምራኝ የሚል ፍሬ ከሱ ነው። ማንኛውም መንፈሳዊ ፍሬ በሙሉ የሚመጣው በእርሱ ነው። አቤት አቤት! ለእግዚአብሔር ቃል ስላላችሁ ምላሽ ጌታን በጣም ባርካል። ስገባ ፓስተርን እየነገርኩት ነበር። እውነት በቃ እንትን ነው አሁን ዛሬ ምልሽ፣ በቃ እንትን በቃ እናራግፈው። አፈርኩበት እኔ ያውቃለሁ ባልኩበት። የቤት መዝሙር ታውቁታላችሁ? እንደዚህ አፈርኩበት አውቃለሁ ባልኩበት፣ እኔ ያውቃለሁ ባልኩበት። አልችልም ያላንተ አልችልም። አንተ ነው የምትመራው። ዛሬ በፊት ልጅ ነኝ። ጥብቅ ጥብቅ፣ ሽሽግ፣ ልጥፍ። አትችሉም። ያለ እኔ ምንም ማድረግ አትችሉም። ከኔ ጋር ተጣበቁ። እኔ ነኝ ግንድ፣ እናንተ ቅርንጫፍ ናችሁ። አባቴ ገበሬው ነው እና ማንኛውም የኔን ነገር ለማግኘት በእኔ ጋር መጣበቅ ነው። እንዴት መጣበቅ ማለት? ዳግም ልደት ከማግኘት አንስቶ ልከኛ በሆነ የደቀ መዝሙር ጎዳና ለመሄድ በሚናፍቅ ሕይወት ቃሉ ጋር መጣበቅ፣ በቅዱሳን ህብረት መጣበቅ፣ በጸሎት መጣበቅ። ሁለተኛ እንዳፈራ ከኔ ምንድን ነው የሚያስፈልገው? ያው የመጣበቅ ውጤት ነው፣ ግን በደንብ እንድንረዳ ሁለተኛ ብለን እንያዝ። በፍቃዱ መመላለስ።
ዘፍጥረት 26 ላይ እግዚአብሔር አምላክ ይስሐቅን መጣና በረሃብ ሀገር በረሃብ ምድር በጌራራ ሰው ሁሉ እንደ አቅሚቲ የቻለውን ወደ ግብፅ እየሸሸ በሚሄድበት ምግብ ወደሚያገኝበት በሚሄድበት ጊዜ የአባቱ አምላክ መጣና ምንድነው እስቲ የምትጠብቂው? አሁን ሰው ሁሉ የአቅሚቲ እንደምንም በባጃጅ በእንትን እየተንጠላጠለ እየሄደ የአብርሃም አምላክ ያ የኪዳን አምላክ ሲመጣ ባንድ እፍ አድርጎ የሚያደርስሽ አይመስልሽም? እግዚአብሔር ግን መጥቶ ተቃራኒ ይመስል ቁጭ በል። ኧረ ሰው ሁሉ እንደ አቅሚቲ እየሮጠ ነው፣ ቁጭ በል። ኧረ ሰው ሁሉ የሚችለውን ያክል እየቆፋፈረ ምናምን እየሄደ ነው፣ ቁጭ በል። ይስሐቅ እምቢ አላለም፣ ታዛዥ። የዛሬ 2 ዓመትም ስመጣ ይህንኑ እንዳልኩ አስታውሳለሁ። ዛሬም ደግሜ እላችኋለሁ። አላችሁ እዚህ ቤት ፕላን ቢ ያላዘጋጃችሁ፣ በጌታ ፍቅር የተሸነፋችሁ፣ ዘር ባልተዘራበት ደረቅ ምድረ በዳ ና ሲላችሁ ዝም ብላችሁ መሰስ ብላችሁ ይወጣችሁ፣ ፍቅሩ ያታልላችሁ፣ ይሄኛው ካልተሳካ በዚህኛው በኩል ልታጠፋለሁ ብላችሁ ሌላ ምንም ነገር ያላበጃጃችሁ፣ ዝም ብላችሁ የታዘዛችሁ፣ ዝም ብላችሁ የተሸነፋችሁለት አይመስልማ? ሎጂካሊ ልትፈተው አትችልም። እግዚአብሔር መጥቶ በረሃብ ዓመት በረሃብ ምድር ሰው ሁሉ እንደ አቅሚቲ ሲሄድ ይገፋል እንጂ በፕሌን ይወስዳል እንጂ እንደ ፊልጶስ ምናምን ነጥቆ የሆነ ቦታ ይወስዳል እንጂ ቁጭ በል። ግን አየነ ይስሐቅ ታዛዦች ናቸው ባይመስልም፣ ሩጥ ሩጥ ቢያሰኝም፣ ጥለ ጥፋ ጥፋ ቢያሰኝም፣ ተወው ወርውረው ቢያሰኝም አለ። ግን መጽሐፉ ምዕራፍ 26 ሲዘጋ እንደዛ ብቻ ብሎ አይደል የሚዘጋው። ይስሐቅም በረሃብ ምድር በረሃብ ዓመት 100 እጥፍ አፈራ ይላል። ድል ያለው ያንቺ ሩጫ ላይ አይደለም የኔ እናት። ድል ያለው ያንተ ተፍ ላይ አይደለም። ፍሬ ያለው ቅድም ያልናቸው ፍሬዎች ያሉት ያንተ አክቲቪቲ ብቻ ላይ አይደለም። ስንፍና ያስፈልግም፣ ትጋት ያስፈልጋል። ፍሬ ግን ያለው እግዚአብሔርን ታዞ በመሰማራት ውስጥ ነው። ቁጭ በል እያለ ብትሮጥ ምንም አታመጣም። ሩጥ እያለ ብትቀመጥም ትቀረዝዛለህ። ቁጭ በል አለው በረሃብ ዓመት በረሃብ ምድር አይመስልም? ሎጂካሊ ጀስቲፋይ ልታደርገው አትችልም። አስልተህ ይሄንን ማስቀመጥ አትችልም። ግን ተቀመጠ ታዞ 100 እጥፍ ማለት እንደሆነ ነሰሰሊ 100 ሳይሆን ፐርፌክት የሆነ የእግዚአብሔር ፍቃድ ያለበት። ልጨርስ ነው በቃ ቤተሰቦች። ሶስተኛ እንድናፈራ ምን እናርግ? እንጣበቅ። እንድናፈራ ምን እናርግ? በፍቃዱ እንራመድ። አሁንም በጸጋው በምህረቱ ሆነን። ሶስተኛ ምንድን ነው? እንሙት። ዮሐንስ 12 ቁጥር 21 የግሪክ ሰዎች መጡና በፊልጶስ በኩል ጌታ ኢየሱስ ክርስቶስን አንድ ነገር ጠየቁት። የግሪክ ሰዎች ሊያዩ ይፈልጋሉ አሉት። የኢየሱስ መልስ እምቢም እሺም ሳይሆን የሰናፍጭ ቅንጣት ካልሞተች በቀር አታፈራም። የሰናፍጭ ቅንጣት ካልሞተች በቀር አታፈራም። ምን እያልክ ነው ጌታ? እኔ ያሉት አሁን ዘር ሊዘራ ወጣ አይነት ምሳሌ የሚመስል የምን ሰናፍጭ ነው? የምን ቅንጣት ነው? የምን መሞት ነው? ይቅሩ። የሰናፍጭ ቅንጣት ካልሞተች በቀር አታፈራም። ምን እያላቸው ነው ጌታ? አየሽ፣ የግሪክ ሰው ሲመጡ አንድ ጥበበኛ ተነስተዋል የሚል ሰምተው እስቲ የቱ ነው ሊሉ ነው። ጌታ ግን ምን እያላቸው ነው? ካያችሁኝ አይቀር የሚያድን አይነት እይታ ታዩኛላችሁ። ታሪክ የሚለውጥ አይነት እይታ አለ። የሚያሻግር አይነት እይታ አለ። የዘላለም ዴስቲኒን የሚቀይር አይነት እይታ አለ። ካላፈራችሁበት ለግሪክ ሞኝነት ቢመስል፣ ለአይሁድ ድካም ቢመስል፣ ለሮማ ውርደት ቢመስል ትንሽ ቀን ታገሱኝ። መስቀል ላይ ታዩኛላችሁ። የሰናፍጭ ቅንጣት ስትሞት እንደምታፈራ እኔ ስሞት ነው ማፈራው። ዛሬ ጀግንነት ሰምታችሁ፣ ዛሬ ጥበብ ሰምታችሁ፣ ዛሬ ንግግር ሰምታችሁ እንዳይሆን። ድካም ካልመሰላችሁ፣ ሞኝነት ካልመሰላችሁ፣ ውርደት ካልመሰላችሁ ኑና እዩ። እናሳ በመሞቴ ውስጥ ነው ማፍራት ያለው አለ። ይሄ ለአማኝ ትልቅ ፕሪንሲፕል አይደለም ፓስተር? ትንሽ ደፍሬ ልናገር ፍቀዱልኝ። ትንሽ ምቾትህ ቢቀር ምን አለበት? ትንሽ ብትሞት፣ ትንሽ ኢጎ እኔነት ቢገደል ምን አለበት? አትንኩኝ ባይነት ቢነኩ ምን አለበት? ምን ቤት ነህ አንተ? አንዳንድ ሰው ቸርችና አገልግል ህብረትና አርገናንስ ይመክራ። አይ ስትጠጋቸው አናት ላይ ነው የሚወጡት ይላል። ቢወጡስ? ወንድሞች አይደሉ? ምን አለበት ቢወጡ? እሱ በመለኮቱ ከአብ ጋር ትክክል ሆኖ ሳለ እንደ መቀማት ሳይቆጠር ከመልክም የባሪያ መልክ ከሞትም ለመስቀል ሞት ከታዘዘ እሱ
እዚህ መጥቶ አንተ ከዚች ፈቀቅ ብለህ የቱ ክብርህ ነው? የቱ ነው? ብትሞት ብትመቸው ለእግዚአብሔር መጠቀሚያ ብትሆን አንተን እኮ ነው። አይሽ ትንሽ ትዕቢት ሲሞት መዓት እኮ ትህትና ነው የሚያፈራው። ትንሽ እኔነት በመንፈሱ በቃሉ በጸጋው ሲገደል እኮ ብዙ ነው የሚያፈራው። ክብር ለኢየሱስ፣ ክብር ለኢየሱስ። መሞት እንፍቀድ እስቲ ዛሬ በቃ ይግደለን። እኔነት ከማለት እንደው በቃ በጌታ ቢረዳ እና ሐዋርያው ጳውሎስ እንዳሉት አሁን እኔ አልኖርም። ገላትያ 2:20 አሁን በምድር ላይ የምኖረው ቆይታ ራሱ በእግዚአብሔር ልጅ ባለኝ እምነትና ጸጋ ነው። አሁን በእኔ ውስጥ የሚኖረው ባለውለታዬ ነው። በመስቀል የሞተልኝ ነው። ምን እያልክ ነው ጳውሎስ? ስስቅ የኔን አይደለም ሳቁን ነው። ስቆጣም የሰው ቁጣ ከኔ ምቾትና ከኔ ምናን አይደለም ቁጣውን ነው። ሲሄድ ሳገለግል የኔ ፍቃድ የኔ መሻት አይደለም። ሰውየውም ብሎታል እኮ ፓስተር የሐዋርያት ሥራ ምዕራፍ 9 ላይ ከቀትር ብርሃን ይልቅ በበረታ ብርሃን በደማስቆ መንገድ ላይ ሲያገኘው ቅዱሳንን ሊያሳድድ ሲል የመውጊያው ብረት ይብስብሃል፣ አትንካኛል። የት አግኝቼ ቅዱሳኔን ቤተክርስቲያኔን አሳደድክ ማለት እኔን ነው። ልክ እንደዚህ ሲለው ጳውሎስ አንተ ነህ ያልተፈጸመ ጉዳይ አለኝ እባክህ ያበለጄ ጉዳይ ምናምን ብሎ ሌላ ታሪክ አይደለም የሚያወራው። አንተ ነህ ምን ላርክ? እስካሁን ባጉል ቅንዓት ነው ስመላለስ የነበረው። ምን ልታዘዝ? ምን ልሁን? በመሞት ውስጥ ነው ፍሬ ያለው። እንትን የራስ ነገር እየጎደለ የጌታ ሲወጣ ትንሽ ምቾት ቢቀር ትንሽ ብንራመድ ተገኝቶ ነው ጌታን ማገልገል። ጌታ ለሱ ማደር ተገኝቶ ነው። በዚህ ጭንፋሎት በሆነች እድሜ ልጠቀምበት ብሎ ተገኝቶ ነው። ያውን መርጦ አብረን እንስራ ሲል በእርሻው ላይ እንደ አብሮ ሰራተኛ መቆጠር፣ በህንፃው ላይ እንደ አብሮ ሰራተኛ መቆጠር ክብር አይደል? ይሙት እስቲ እኔነት፣ ይሙት ኢጎ፣ አንተ ብቻ። ብዙ ዝርዝር መናገር አልችልም። አራተኛና የመጨረሻ አሁንም የሚረዳው ጸጋ እኮ ነው ጋሽ። አሁንም የሚረዳው እኮ ምህረቱ ነው። ግን እንድናፈራ አራተኛ ምንድነው? የተዘጋጀ ልብ። አሁንም የሚረዳው ጌታ ነው፣ ግን እስቲ የተዘጋጀ ልብ ያስፈልጋል። ማርቆስ 4 ላይ ዘርን ሊዘራ ወጣ። እናንተ ንገሩኝ፣ ዘሩ ስንት ነው? ዘሩ ስንት ነው? አንድ። ዘሪውስ አንድ፣ ውጤቱስ አራት። አንድ ዘር የአራት ውጤት ምን ጉድ ነው? መሬት ለየው። ሱርዬ መሬት ለየው። አንድ ዘር አምሶዬን ስናገር ዛሬ ራሱ ጌታ ነው የሚያስተምረው ብዬ ስለማመን፣ መንፈስ ቅዱስ ነው ብዬ ስለማመን ራሱ ነው የሚያወራው። ዘሩም አንድ ቃል፣ ውጤት ይለያያል። ሁሉም እኩል ይዞ አይሄድ። ምን መሬቱ የተዘራበት አንዳንዱ ምንድን ነው? መንገድ። ምን ማለት ነው? ድፍን ይለቀምበታል፣ አይገባም። ኢየሱስ ያድናል ስትለው አይገባም። ኢየሱስ ጌታ ነው ስትለው ፐርቼዘር ነው ወይ ይልሃል። አይገባም እየተነገረው በተለያየ መንገድ። አንዳንዱ ጌታ ሲረዳው ለስልሶ መልሶ ይለሰልሳል። አንዳንዱ ግን መንገድ ነው፣ ዝም ብሎ ነው የሚጠረገው። በቃ ቢነገር ራሱ አይሰማም። በጎዳና ላይ አይሰማም፣ ቸርች ውስጥ አይሰማም። የመዳን መንገድ ጥበብ በአውራ ጎዳና ላይ ጮኻ ትጣራለች፣ ማን ያስተውለታል እንጂ። ጥበብማ ትጣራለች፣ ዳኑ እያለ ትጣራለች፣ ማን ያስተውለታል ነው እንጂ። ቅሉ መንገድ ነው የሚሆንበት፣ ዝም ብሎ ነው። ሌላው ጭንጫ ነው፣ ይበቅላል ግን ስር የለውም። ይሄ ምንድን ነው የሚያመለክተው? ቃሉን ሲሰማ አሜን ፕሬዝ ጋድ ፕሪችት ይላል። ከወጥ ጋር ከሰጠኸው፣ ከጫማ ጋር ካቀበልከው፣ ከኑሮ ጋር ከሰጠኸው የስ ይላል። አይቀርም፣ ሌሊት ይመጣል፣ ይገላበጣል፣ ይፈራገጣል። በቃሉ ምክንያት ግን ትንሽ ስደት ሲመጣ አታገኘው፣ እጥፍ ነው።
ፀሐይ ሲመጣ ምናምን ሲመጣ ይነቃቅለዋል። ስራ አልሰደደማ፣ ጭንጫ ነው። በቅሏል፣ ታየዋለህ፣ ግን ስራ አልሰደደም። ያጠራጠራል። ድነቱ ኑሮ ላይ ነው፣ ባንክ ቡክ ላይ ነው። ሶስተኛው ነው በጣም የሚያስፈራኝ። መልካሙም ዘር ያድጋል፣ ለካ ግን ያልተነቀለ መራራ አለ። የሌለ ይመስላል፣ ለካ ጊዜ ነው በእናት የሚጠብቀው። ይህን ታየዋለህ፣ የሆነ የሚያድጋለ መልካሙ ዘር አለ፣ ለካ ይህም አብሮ አለ፣ ግን አታየውም። ለካ ፌቨረብል ኢንቫይሮንመንት ነው የሚጠብቀው። ልክ ፌቨረብል ኢንቫይሮንመንት ሲያገኝ ሊያንቀው። የሚሰርቅ አይመስልም፣ ምቾት እስኪመጣ የሚሰረቅ እስኪገኝ። የሆነ ነገር የሚያደርግ አይመስልም፣ ብቻውን ማንም እስካያየው ምናምን እስኪመስል፣ እስኪያድግ እስከመሰል የሆነ ቀን ቀብ። ስማ ብራዘር፣ አንዳንድ ሰው እንትን ሲሆን ተለወጠ እንዳትል፣ መጀመሪያ ዘሩ ነበረው። ሲያገኝ ተለወጠ። አይ ከየት ይመጣል? ነበር አየህ፣ ያልተገረዘ አብሮ መሳ ለመሳ የሚሄድ በዚህ የተሸፈነ ግን ፌቨረብል ኢንቫይሮንመንት ሲያገኝ የሚይዝ የዚህ ዓለም ናፍቆት፣ የዚህ ዓለም ጠጋ ባለጠግነት፣ የዚህ ዓለም ሀብት። አራተኛውና ብዙ ጊዜ የማይነገረው መልካሙ ነው የሚያፈራ ፈርታይል ላንድ። ይወረወራል፣ ይላካል። ምንድን የለያቸው? ዝግጁነት። እግዚአብሔር ይርዳ። የተናገርኳትን በአንድ መስመር ላይ ለማስቀመጥ ልሞክር። በምድር ላይ ያለን ቆይታ ዝም ብለን ለመጫወቻ አይደለም፣ ሱፍ ለማድረግ አይደለም፣ ጴንጤ ለመጫወት አይደለም። እንድናፈራ የተሾምንን መብትም ስልጣንም ኃላፊነት ያለንን ያውም የሚኖር ምናልባት እንደ ጆን ዌስሊ ከ100 ዓመት በኋላ አይደለም ሰፈር አይደለም አካባቢ አይደለም በዙሪያ አይደለም መስሪያ ቤት አይደለም ትምህርት ቤት አይደለም ማህበር ላይ አይደለም ኮንዶሚኒየም ላይ አልፎ ከዓመታት በኋላ የሚሸት ፍሬ ምንድነው? መገለጫ። ፍሬ ምንድነው? ውጤት። የምን ውጤት? የግብአት። የምን ውጤት? የጊዜ። የምን ውጤት? የፕሮሰስ። ምን አይነት ፍሬ ይጠበቃል ከክርስቲያን? እንዴ ዳግም እንደተወለደ እንደጸደቀ ሰው የጽድቅ ፍሬ ፈልቀቅልኝ። የንስሐ ፍሬ፣ የመንፈስ ፍሬ፣ ደቀ መዝሙር ሌላ ሰው የማፍራት ፍሬ